እና መሀሌትን ሰራላት። ዝና እንግዲህ የሚያመጣው ሀሳብ ሁሉ ለእሷ እውነት እየመሰላት የእሱን ሀሳብ እየተከተለች ገደል ገባች። እሱም ደግሞ ሂጅና መጥሪያውን ስጫው፣ እናም ባለፈው የሰጠሻቸው እስካሁን ማንም አልቀረበም ህግ ቦታ ሲላት፣ አዎ ማንም አልቀረበም፣ ብሩክ ጠፍቷል፣ ማን ይቀርባል? ከዛ እኔ አሁን አንድ ሀሳብ መጥቶልኛል። ስለዚህ በዚህ አስባብ ተስማምተሽ ሂጂና የምልሽን አድርጊ። ምንድን ነው እሱ? ለምን ሄደሻቺ አይጥ ልጁን አትገያትም ሲላት፣ ለምን ምሳሌ ምን አደረገችና የምገላት? ምክንያቱም እሷን ከገደልሻት አባቷ ከተደበቀበት ወጥቶ ይመጣል፣ ወይ ደግሞ አንቺ ልጅቷን ከገደልሻት አባቷም ጠፍቷል፣ ልጅቷን ሞታለች፣ በአቋራጭ ቤቱ ያንቺ ሆነ ማለት ነው። ስለዚህ ይሄ እድል እንዳያመልጥሽ ተጠቀሚበት አላት። ከዛም ጎበዝ ከሆነ ዝና ሁሌም የምታመጣቸው ሀሳቦች በጣም ምርጥ ናቸው አለች። እኮ ተጠቀሚበት ቶሎ ብለሽ፣ እሱ እንደሆነ የት እንዳለ አይታወቅም፣ ወይ ደግሞ ልጁ መሞቷን ሲሰማ ሊመጣ ይሆናል። ስለዚህ ተጠቀሚበት አላት። እሺ አሁኑኑ ሄዳለሁ ብላ ወደ ቤት ተመለሰች። ከዛም ኤፍራታ የት ሄደሽ ነው? መሀሌት ጠፍተሻል እኮ ዛሬ ስትላት፣ አዎ ጠፍቻለሁ፣ ነይ አሁን እኔ ምልሽ የሆነ ቦታ አብረን እንድንሄድ ፈልጋለሁ ስትላት፣ የት ነው የምንሄደው ስትላት፣ እነዝና እነ ብሩክ ቤት መሄድ ፈልጋለሁ። ምን ትሰሪያለሽ አንቺ? ከብሩክ የባሰ እዛ ቤት ውስጥ መኖሩን ረሳሽው እንዴ? ነግሬሻለሁ፣ ያን ሰውዬ ብዙም አትዳፈሪው፣ ሌላ ችግር ይመጣብሻል አለቻት። ከዛም ምንም አይመጣም ባክሽ፣ አሁን ብቻ የምልሽን አድርጊና እኔ አብረን እንሂድ አለቻት። አልሄድም መሀሌት እመኘኝ፣ እኔ ከአንቺ ግን ተቀጥዬ ገደል መግባት አልፈልግም፣ ስለዚህ አልሄድም አለቻት። ከዛም እሺ በቃ ተይው፣ አንቺ እንደሆንሽ ድርቅ ካልሽ አሰሚም አለች። ከዛም እኔ እኮ እንደ መሀሌት እኔ እንደሆንኩ ረሳሽ እንደዚህ ቤት ውስጥ የማኖርሽ? ስለዚህ ጸባይ ብገዢ ነው የሚሻልሽ። አውቃለሁ ገንዘብ ስላለኝ ነው የምታኖሪኝ፣ ገንዘብ ባይኖረኝማ አንድም ቀን እኮ እንደማታሳድርኝ ያውቃለሁ አለቻት። ከዛ በኋላ ለማንኛውም የምልሽን ብቻ አድርጊ መሀሌት አለቻት። ምን ላድርግ? ይኸውልሽ ብዙም እዛ ቤት ባትዳፈሪ ጥሩ ነው። መልመል ማለት ኃይለኛ ሰው እንደሆነ ነግረሽኛል። ስለዚህ ብትጠነቀቂ ነው የሚሻልሽ። ባክሽ ምንም አያመጣም፣ እንትና ከጎንሽ ቆማለሁ ብሎኛል። እሱ ሰውዬ እኮ እያታለለች ነው። ብቻ ነግሬሻለሁ፣ እኔ ምኑም አላማረኝም አለቻት። ተይ ባክሽ ምንም አያመጣም። እሺ በኋላ ግን እንዳይቆጭሽ መሀሌት፣ የእውነት ትቆጫለሽ በኋላ ሌላ ችግር እንዳይመጣብሽ አለቻት። ከዛም ምንም አይመጣም ስልሽ አትፍሪ አለቻት። እሺ ብላ ተመልሳ ሄደች። ከዛ መልመል ለኤፍራታ ደወለና መሀሌት የት ነው ያለችው ሲላት፣ አሁን ወጥታ ሄዳለች፣ ግን ተጠንቀቅ፣ አንተም እንደ ብሩክ እህቴን እንዳትጎዳት፣ ዞር በይ እባክሽ፣ ወንድሜ ለእሷ መጥፎ ሰው አልነበረም፣ በተቃራኒው እሷ ነበረች መጥፎ ለወንድሜ። ተው እሱን እንኳ አንተ የማታውቀው ብዙ ነገር አለ። አይ ስለ ወንድሜማ ለእኔ ልታስረጅኝ አይጠበቅብሽም ኤፍራታ፣ አሁንም ምልሽን ብቻ አድርጊ አላት። ከዛ በኋላ ኤፍራታም እሺ በቃ አለች። እሱም ወደሽ ሳይሆን በግድሽ ነው እሺ የምትይው፣ ለማንኛውም አዲስ ነገር ካለ አሳውቂኝ አላት። ኤፍራታም እሺ ያለች። ከዛም ኤፍራታ ማነው ዝና ለመሀሌት ደወላትና መገናኘት አለብን እንገናኝ አላት። እሷም ሳታመነታ እሺ እመጣለሁ ዝና፣ ወይ የፈረስ ክፈልልኝና ቶሎ እንድመጣ አለችው። ከዛም እሱ አደል አታፍሪም አይደለም? የአህያ ከፍልልሻለሁ የፈረስ ትላለች እንዴች ደፋር አላት። ከዛም በጣም ተናደደችና ይሄ የማይረባ ሰውዬ ብላ ስልኩን ዘጋችላው ላይ። መልመል እንግዲህ አሁን መሀሌትን አግቷታል። ምክንያቱም እሷን ድልድይ አድርጎ ሞገስ ማነው ብሩክ የት እንዳለ እንዲያውቁ፣ ነገር ግን እሷ ምንም የምታውቀው ጉዳይ የለም ብሩክ የት እንዳለ። አሁን ዝና ግዴታ መሀሌትን ካገትኳት ብሩክ የት እንዳለ ስለምታውቅ እያንዳንዱን ነገር ትነግረኛለች አለው ሞገስን። አዎ ጥሩ ነገር አድርገሃል፣ አሁን እሷ መረማመጃ ድልድይ ትሆነናለች። አይ አንተ ወንድሜ ከዝና የባሰ መጥፎ ሰው ገጥሞታል፣ ግራ ገብቶኛል፣ እባክህን አላቅም ሞገስ፣ ወንድሜ በህይወት ይኑር የሞት የማውቀው ጉዳይ የለም፣ ነገር ግን ጨንቆኛል አለው። እንደዛማ አታስብ እንጂ ጥሩ ጥሩውንም ነገር እኮ ማሰብ ግዴታ ነው አለው።
እስቲ ሞክራለሁ። ተወኝ ግን ውስጤ ጥሩ ስሜት እየተሰማኝ አይደለም። እባክህ ጨንቆኛል። እውነቴን ነው በጣም ጨንቆኛል አለ ሞገስ። ከዛ በኋላ ዝና አሁን ሄደሽ ያልኩሽን ብቻ እንድታደርግ ይፈልጋለሁ። ያችን ሀይጥ ልጁን ስትገይለት እሱም ከተደበቀበት ወጥቶ ይመጣል። ከዛ በኋላ ቤቱ ንብረቱ በሙሉ ያንቺ ሆነ ማለት አይደለም። አስቢ እንጂ ዝም ብለሽ በዚህ በመሀይም ጭንቅላትሽ አትንቀሳቀሽ ማህሌት። አንዳንዴ ማስቢበት። እሺ እንዳልከኝ አደርጋለሁ። ያችን አይጥ የሆነች ልጅማ መግደል ምንም አያቅተኝም። እኔ ለእኔ ተውልኝ። አሁን ነው ሄጄ ጭጭ ማደርጋት ብላ ከዛ ማህሌት ኤፍራታ ጋር ደውላ ኤፍራታ እባክሽ የሆነ ዝና ጥሩ ነገር አምጥቶልኛልና በሱ እንድታግዥኝ ይፈልጋለሁ። ደግሞ ምን ብሎ ሲሆን እሱ ሰውዬ ዘንድሮ ገደል ነው የሚከትሽ ነግሬሻለሁ አለቻት። አይ ችግር የለውም አንቺ ብቻ የምልሽን አድርጊ፣ አብረሽኝ ትሄጃለሽ ወይ ስትላት እሺ ብላ አብረው እየሄደች እያለ እንግዲህ ሰላም ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? አለሁ ደህና ነኝ። እንግዲህ መልመል አንዴ ያሰበውን ነገር ከማድረግ ወደ ኋላ የማይል ጀግና ነውና ማህሌትን አገታት ማለት ነው። ምክንያቱም ዝና በተቃራኒው ሂጅና ያችን ምሳሌ የምትባለዋለች ግዳያት፣ ከዛም ብሩክ ከተደበቀበት ወጥቶ ይመጣል እሷ ስትሞት። እናም ይሄንን ነገር ቶሎ ተጠቀሚ የምሬን ነው ብልሽ በኋላ ይቆጭሻል አላት። ከዛም እሷን ያችን አይጥ የሆነች ልጅማ መግደል አያቅተኝም፣ እውነቴን ነው የምልህ። ስለዚህ ቶሎ ብዬ አሁን መሄድ አለብኝ አለችው። አዎ ለዛም እኮ ነው ያልኩሽ። ስለዚህ ቶሎ ሂጂ አሁን። ከዛ በኋላ ያ መልመል ብለሽ ዝም ብለሽ እሱን የማይሆን ነገር አታውሪ። ቆፍጠን ጀግና ሁኝ እንጂ ሁሌ መልመል ትያለሽ አንድ ቦታ ተጎልተሽ። ዞር በይ እባክሽ። እኔ ዝና ማን እንደሆንኩ አላወቀኝም። ገና አሳየዋለሁ። እያንዳንዳቸውን አሳያቸዋለሁ። እኔ የሶስት ሰው ቦታ የምሸፍን ዝና ነኝ። አለማወቃቸው እኮ በጣም ይገርመኛል። ገና ብዙ ነገር አሳያቸዋለሁ ምክንያቱም ዝና ስለሆንኩኝ እያለ እንግዲህ ፉከራውን ቀጥሏል። ነገር ግን ደግሞ ኤፍራታ አይ ማህሌት ይሄ ሰውዬ በፍጹም አልወደድኩትም። ለማንኛውም ብትጠነቀቂው ይሻልሻል። እውነቴን ነው የምልሽ፣ እውነቱን ስነግርሽ አልወደድኩትም። ይህን ሰው ተጠንቀቂው አለቻት። እባክሽን እኔ ምንም አያደርገኝም። ጸባይ ገዝቼ እዛ ቤት ገባና ከዛ በኋላ ቀስ ብዬ አለሳልሼ የሚሉትን ልቅም አድርጌ እወጣለሁ። ከዛም ያችን አይጥ ልጅ ለመግደል ይመቸኛል። አረ በስመ አብ በይ። ድሮ ያ ሁሉ ያሰብሽው ተንኮል ራሱ መች የተሳካልሽ እና ነው አሁን የዝናን ተንኮል ሰምተሽ ገደል ልትገቢ የተነሳሽው አለቻት። ተይ እባክሽ አንቺ ደግሞ ሞራል እንዲሆነኝ ጥሩ ጥሩ ነገር አውሪልኝ እንጂ። አይ መሀሌት አሁን እንኳ መጥፊያሽ ነው የሚሆነው። እመኝኝ የማይሆን ነገር እየተከተልሽ ነው። ስለዚህ ቢቀርብሽ ይሻላል አለቻት። ከዛ በኋላ አይ ዝናማ ጥሩ ነገር ነው የመከረኝ። ባክሽ ምን ሆኜ ነው እስከ ዛሬ ፈዝዤ ዝም ያልኩት ብላ እንግዲህ መሀሌት ከኤፍራታ ጋራ መንገዳቸውን እየሄዱ እያለ እንትና አያቸው ከሩቅ መልምል ከሞገስ ጋር ቆሞ አያቸው። ያው እነኛውና ኤፍራታና ቺማናት መሀሌት ወደኛ ቤት እየሄዱ ነው። ስለዚህ ሁለቱም መነጽር አላደረጉም። አሁን ኤፍራታ ካጠገቧ እንድትመለስ አደርጋለሁ አላት። ከዛ በኋላ አብረው እየሄዱ እያለ ኤፍራታ በቃ እኔ አልሄድም። ከዛ ደወለላት። መልመል ሲደውልላት ለኤፍራታ የት ያለሽው ሲላት ከመሀሌት ጋር ነኝ የሆነ ቦታ እየሄድን ስትለው ከዛም እኔ ላገኝሽ እፈልጋለሁ ምናምን አላት። እሷም እሺ ያለችና ለዚህ ለኤፍራታ በቃ ሂጂ አንቺ እኔ አልሄድም አለቻት። እንዴ ግብዣው ሊቀርብሽ እኮ ነው። ይቅርብኝ በቃ ሂጂ አንቺ አለቻት። ከዛ ምን ሆና ነው ልጅ ምን አስባ ነው እያለች ብቻዋን እያወራች እያለ ከዛ መንገዷን አቀናች ወደነ እንትና ቤት ወደነ ብሩክ ቤት ስትሄድ መልምልና ሞገስ ከኋላዋ እየሮጡ ተከትለዋት ሄዱ። ዳጣዬም አለች። እንግዲህ ይሄንን አጋጣሚ ተጠቅመው እነሱ አሁን እሷን ያግታሉ። ነገር ግን እሷ ስለ ብሩክ ምንም የምታውቀው ጉዳይ የለም። ብሩክ የት ይሁን የት ዝና ብቻ ነው የሚያውቀው። ስለዚህ ዝና ደግሞ መሀሌት ያለችበት ይመጣል፣ እሱም ይታገታል። ከዛ በኋላ ስለ ዝና
ስለ ብሩክ የሚያውቀውን ነገር እያንዳንዱን ነገር እንዲናገር ያደርጉታል እንጂ ማህሌት ብሩክ የት እንዳለ አታውቅም። ልጠይቀው ብትሞክር እንኳን ዝናን አላቅም እኔ ምን አቅልሻለሁ? አሁን እሱን የምጠይቅበት ሰዓት ሳይሆን የራስሽን እንጀራ የምታበሲበት ሰዓት ነው። ንቂ እንጂ ፍዝዝ አትበይ። አረ እንደው እንዳንቺ አይነት ሰው ደግሞ አጋጥሞኝ አያውቅም በህይወቴ። እውነት ማህሌት እንደው ምን ጉድ ነሽ እያለ ማህሌትን እንግዲህ እየናቃትም እየሰደባትም ልክልኳን እየነገራት እንግዲህ ዝና አሁን እምልሽን ብቻ አድርጊ። አሁን ሄደሽ ቶሎ ብለሽ ያችን ልጅ መጀመሪያ አጣሪ፣ ቤት ውስጥ ማን ነው ያለው የለም የሚለውን ነገር አጣሪ በደንብ። ከዛ በኋላ እሷን መግደል መቼም አያቅትሽም። እሷ ሞተች ማለት ደግሞ ንብረቱ በሙሉ ያንቺ ሆነ ማለት ነው። ንቂ እንጂ አትብዘዥ ማህሌት እያለ እንግዲህ ጥሩ ነገር መከራትና እሷም የሱን ሰምታ እንግዲህ ሻንጣዋን እጇ ላይ ጣል አድርጋ ወደ እነ ብሩክ ቤት እያቀናች እያለ እንግዲህ ብሩክና ማነው ዝናና እንትና መልመል ከኋላዋ እየሮጡ ሄዱ። እጅ ከፍንጅ ያዟት። ምን አባሽ ልትሰሪ ነው እዚህ ቤት የመጣሽው? ምን ፈልገሽ ነው? መጀመሪያውኑ ዝና ፈርቷል። ማን ነው መልመል ፈርቷል። እች ልጅ ከቤት እንዳትወጣ ቤት ውስጥ ትሆን፣ ትምህርት ቤትም ሄጄ ነግራቸዋለሁ ከቤት እንዳትወጣ። ስለዚህ እሷ ቤት ውስጥ ትሆንና ሁሉንም ነገር እኔ ለትምህርት ቤቱ ሄጄ እናገራለሁ አለ።